ቤቱ ገፊ ነው። ከዝሆን ጉልበት በላይ ከ20 ፈረስ ጉልበት በላይ በከፋ ጉልበት አገልጋዮቹን የሚገፋ ሰው እንኳን ቤዛ የሚል ስም ይሰጠው ለገንዘብ እንኳን ለመቤታችን አምላክን በድንግልና ጸንሳ በድንግልና መውለዷ ከዚህ የበለጠ የሚያስደንቅ ነገር ምንድን ነው? አምላክን ከመውለዷ በፊት ድንግል ከወለደች በኋላ ድንግል መቤታችን። አዲስ ትምህርት የትኛው ነው? ቤዛዊት ዓለም አትባል የሚለው አዲስ ትምህርት ሰምተንም ማናቀው። ለዚህ ነው አትደንግጡም የተባለው። ሱነታቸው ትምህርት ማለት ነው። አዎ አትደንግጡ የተባለውም ለዚህ ነው። የሚያስደነግጥ ትምህርት ነው። አልሰማንማ ከዚህ በፊት በነገረ ድነት ጉዳይ ለነዚህ ልጆች ምትኩ አበራ የሰጠው ትምህርት አለ። በዚሁ አዳራሽ አልተላለፈም። በነገረ ክርስቶስ ትምህርት መምህር ኢዮብ መኑ ይዘን ሄደን የሰጠው ትምህርት አለ። አልተላለፈም። ኦርቶዶክሳዊ ማይንድ ሴት ዲያቆን ታደሰ ወርቁ ያስተማረው ትምህርት አለ። አልተላለፈም። ኦርቶዶክሳዊ የመጽሐፍ ቅዱስ አጠናን መምህር ተስፋዬ ሞሲሳ የሰጠው አለ። ከመምህራኑ ጋር 7 ቀን አዳማ ቁጭ ብለን የፍኖተ ጽድቅ መምህራን ጋር የተደረጉ ዲስከሽኖች አሉ። አልተላለፈም። ተቀርጿል አለ። በደንብ አለ። ይሄ አልተላለፈም። ስለዚህ ኦርቶዶክሳዊ ትምህርት እንዲተላለፍ አይፈልግም። ሰላም ጤና ይስጥልኝ። እንዴት አላችሁ? በመላው ዓለም የምትገኙ የኢዮአብ ሚዲያ ተከታታዮች ዛሬም እንግዲህ ወደ በአንድ መረጃ ወደ እናንተ ተመልሼ መጥቻለሁ። ዛሬ እንግዲህ በመግቢያው ላይ እንደተመለከታችሁት ይህች ቤተክርስቲያን ገፊ እንደሆነች ብዙ ሰዎች ተገፍተው እንደወጡና ያላት ራሱ የመግፋት አቅሟ ጉልበቷን ነው ብፁዕ አቡነ ገብርኤል የተናገሩት። እውነት ይህች ቤተክርስቲያን ማንን ነው ይህን ያህል የገፋችው? ማን ነው የተገፋው? ማን ነው ተገፍቶ የወጣው? እነ በጋሻው እነ ትዝታው ናቸው ወይስ በምንድን ነው የሚለውን እስቲ እንመለከታለን። ዞሮ ሌላው የምንመለከተው ደግሞ ቤተክርስቲያኒቷ ብፁዓን አበው ሊቃነ ጳጳሳት መልሳቸውን እየሰጡ ይገኛል። በጣም ደስ በሚል ሁኔታ ስለ እመቤታችን ቤዛነት በሰፊው በተለይ ካሉት ብፁዓን አበው ሊቃነ ጳጳሳት መካከል አንጋፋውና ወደር የማይገኝላቸው ብፁዕ አቡነ ዘካርያስ በማህበረ ቅዱሳን ቴሌቪዥን ቀርበው ያስተላለፉት የሚደንቅ መልእክት እናያለን። ብፁዕ አቡነ ዘካርያስ እንግዲህ ብዙ ያልተነገረላቸው በጣም ሊቅ የሆኑ መጽሐፍ ቅዱስ እንኳን ወንጌል ላይ በቃላቸው የሚያነቡ ትርጓሜውን ምኑ ይህ ነው የማይባል ታላቅ ሊቅና ብፁዕ ሊቀ ጳጳስ ናቸው። እንዲሁም ደግሞ በጣም የምንወዳቸው ታታሪው ገበሬ የምንላቸው ሰራተኛ ብፁዕ አቡነ ይስሐቅም ደግሞ መልእክት አስተላልፏል። ሌሎች ብፁዓን አበው ሊቃነ ጳጳሳትም መልእክት እያስተላለፉ ነው የሚገኙ። ያንን እንመለከታለን። ሌላው ፍኖተ ጽድቅ እንግዲህ እያደረገ ያለውን ነገር አንድ መምህር ያጋራሉ። ሌሎች በስርዓት የተሰበኩ ያስተማሯቸው ትምህርቶች ሁሉ ወደ ሚዲያ እየወጡ አይደለም። ነገር ግን ይሄ ለምን ተፈልጎ እንደወጣ ብለው ብዙ ነገር ያነሳልና ያን ዛሬ በስፋት እንመለከታለን። ሌላ አዳዲስ መረጃዎች በብፁዕ አቡነ ገብርኤል ዙሪያ ከዚህ በኋላ ካልወጡ ይህ ቪዲዮ የመጨረሻ ነው ብዬ አስባለሁ። ብዙም ከዚህ በኋላ አንዳንድ ሃይማኖታችንም ሊያስተች ስለሚችል ላይክ አድርጉትና ብዙ ነገሮችን ታገኛላችሁ። ይህ ቪዲዮ ላይክ አድርጉ፣ ለብዙ ሰዎች እንዲደርስ ሼር አድርጉ። ምናልባት ደግሞ የምታዩ ቤተሰቦቼ ሰብስክራይብ አላደረጋችሁምና ሰብስክራይብ እንድታደርጉ እጠይቃለሁ። እስቲ በቅድሚያ ብፁዕ አቡነ ይስሐቅ የተናገሩትን፣ ብፁዕ አቡነ ዘካርያስ የተናገሩትን እንዲሁም ደግሞ በጣም የምንወዳቸው አባ ገብረ ኪዳን ስለመቤታችን አጠር ያለች ነገር የተናገሩት አለ። እነዛን ተመልክተን እንመለስ። ቤዛዊት ዓለም ትባላለች። ቤዛዊት ዓለም የምትባለው በዚህ ነው። ያከሱ ያነሳውን ስጋ ከመለኮቱ አዋህዶ አምላክ አድርጎ ስለሚያድንበት ዓለምን ስላዳነ ቤዛዊ ዓለም እሱ የዓለም ቤዛ ተብሎ እሷ ደግሞ በዚህ ባለው ቅድም በጠቀስ ነው ሁሉ ሕሙማንን በመፈወስ ስንቱን ታምራት በማድረግ እያዳነች የፈወሰች ወላዲተ አምላክ ብለው ሲጠሯት ፈጥና እየደረሰች ስለምታድን ወላዲተ አምላክ ቤዛዊት ዓለም ትባላለች። እና እንግዲህ አባቶቻችንም በየድርሳናቸው በየዝማሪያቸው ደርሰውላታል፣ ዘምረውላታል ቤዛዊት ዓለም እያሉ። አሁን ቅዱስ ያሬድ በዝማሬው መዋሲት ማርያም ዘወርቅ ጠረጴዛ
አለፍ ብዬ ልበለው እንዲያጥር ማርያም ዘወርቅ ጠረጴዛ ይኩነነ ቤዛ ንግደትኪ ቁስቋም እምሎዛ። ይህ ዝማሬ ነው የቅዱስ ያሬድ። እንግዲህ ይኩነነ ቤዛ ንግደትኪ ማለት ጉዞሽ ወደ ግብፅ የተሰደድሽው ስደት የተጓዝሽው ጉዞ የደከምሽው ድካም ለእኛ ቤዛ ይሁነን። ታዲያ የምንድን ነው? ከቅዱስ ያሬድ ልንበልጥ ነው? እሱ ሰማየ ሰማያት መጥቆ እዚያም እመቤታችን ካለችበት ገብቶ መላእክት ሲያመሰግኗት ሰምቶ መላእክት በልሳነ እሳት ይሴብሑኪ ብሎ ሰምቶ በእሳት አንደበት በዚህ በውሸታም በኛው ሳይሆን እሳት በሚተፋ እሳት እንደ እሳት በሚነድ ረቂቃን በሆኑ በመላእክት አንደበት ሰምቶ ሲያመሰግኗት መላእክት በልሳነ እሳት ይሴብሑኪ። ይህ ነው እንግዲህ መላእክት በእሳት አንደበት የሚያመሰግኗት ንግሥተ ሰማይ ወምድር ወላዲተ አምላክ ማርያም ቤዛዊተ ዓለም። ይህን ነው ተዚያ መጥቶ ነው እንግዲህ ይህን ሁሉ ድርሰት የደረሰላት። ስደትሽ፣ ረሃብሽ፣ ጽምሽ፣ መከራሽ ከሎዛ ኢየሩሳሌም ነው ሎዛ ያለች አንድ ሰፈር ናት። ከሎዛ ተነስተሽ ወደ ግብፅ የተሰደድሽው መሰደድ ለእኛ ቤዛ ይሁነን። ሰበር መረጃ። ብፁዕ አቡነ ይስሐቅ መልስ ሰጡ። ብፁዕነታቸው ብፁዕ አቡነ ይስሐቅ ከሰሞኑ የነበረውን የብፁዕ አቡነ ገብርኤልን አስተምህሮ ተቃርነው ድምፃቸውን አሰምተዋል። አስደንግጦ ድንግል ማርያም ቤዛዊት ዓለም ናት፣ ነይ ነይ እምዬ ማርያም ቤዛ ነሽ አሉ ለአዳም እያልን ነው ያደግነው። ይህ ቃል መቼም አይለወጥም በማለት ብፁዕ አቡነ ይስሐቅ የወላይታ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል እቅጩን ተናግረዋል። ገድል ይነገራል እንጂ አይሰበክም። ምን ይሉታል? አቃቂር ነው። የሰሞኑ አነጋጋሪ አባት በሌላ ቪዲዮ በተመሳሳይ አዳራሽ እንዲህ ብሏል። ገድለ ቅዱሳን ይነገራል ይተረካል እንጂ አይሰበክም። ድርሳን ይነገራል ይተረካል እንጂ አይሰበክም። ነገር ግን ለዘላለም የሚሰበከው ኢየሱስ ክርስቶስ ነው ሲሉ ሌላ የምንፍቅና ትምህርታቸውን ማስተማራቸው ታውቋል። ብፁዕ አቡነ ገብርኤል የተናገሩትን እንዲሁም በስፋት ደግሞ ሁለተኛ ላይ በሌላ ክህደት በሌላ አስተምህሮ ያስተማሩትን በመረጃችን ይዘንበታል፣ እናስደምጣችኋለን። ውድና ክቡራት ቤተሰቦች ኦርቶዶክሳውያን መረጃው ለመላው ዓለም እንዲዳረስ ላይክና ሼር ማድረጋችሁ እንዳይዘነጋ እያልኩኝ በቀጥታ ወደ ትንታኔዎቻችን አምራለሁ። ብፁዕ አቡነ ይስሐቅ የወላይታ ሀገረ ስብከት ሊቀ ጳጳስ ናቸው። በርካቶች ስለ ብፁዕ አቡነ ይስሐቅ ሲናገሩ ደገኛ አባት፣ ትሑቱ አባት፣ ቅኑ አባት፣ ከሀገረ ስብከታቸው የማይወጡት ጳጳስ፣ ገበሬው ጳጳስ፣ አናጺው ጳጳስ፣ ታራሚውን የሚጠይቁ፣ የተራበን የሚጎበኙ፣ የታሰረን ለማስፈታት የሚጣጣሩ፣ ከታመመው ጎጆ የማይጠፉ ናቸው። በሐዘን በደስታ በለቅሶም ቢጠሩ አሉ። እኚህ ጳጳስ ሳይሆን ደገኛ አገልጋይ ናቸው። በርካቶች ስለሳቸው የሚናገሩት ነው። በቋንቋ ይሰብካሉ፣ ይዘምራሉ፣ ሰዓታት ማህሌቱን ይቆማሉ። በቅዳሴው ታላቁን ምስጢር ፈችተው ህዝበ ክርስቲያኑን ያቆርባሉ። ምን አለፋችሁ በአጠቃላይ ብፁዕነታቸው እውነተኛው የመንጋ እረኛ ጠባቂ ሆነው ለክርስቶስ ታምነው ቤተ ክርስቲያንን ጠብቀው ምዕመናንን እየታደጉ ይገኛሉ። በእሳቸው አንድ ስብከት ፓስተሩ ከ500 አማኞቹ ጋር አዳራሹን ዘግቶ ኦርቶዶክስ ሆኗል። በእሳቸው ስብከት እጅግ በርካቶቹ ተመልሰዋል። የቤተ ክርስቲያን የይዞታ ጉዳይ ወላይታ ላይ ብዙም አይሰማም። ከተሰማም ከተፍ ብለው የሚታዩት እሳቸው ናቸው። አቡነ ይስሐቅ በአንድም ርዕሰ ጉዳይ አነጋጋሪ ሆነው ብቅ ብለው አያውቁም፣ በስራቸው በሚያደርጉት ታላቅ ተጋድሎ እንጂ። ከሰሞኑ ብፁዕ አቡነ ገብርኤል የምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል በፍኖተ ጽድቅ አዳራሽ ውስጥ አንድ ኦርቶዶክስ ያልሆነ መናፍቃዊ ሐሳቦችን አራመዱ። ማርያም ቤዛዊት ዓለም አትባልም አሉ። ይህ በበርካታ ምዕመናን እጅግም በበርካታ ሊቃውንቶች ሲዘዋወር የነበረው ጉዳይ ከሀገረ ስብከታቸው ለስብሰባ ካልሆነ ወይንም ለአስቸኳይ ጉዳይ ካልሆነ የማይወጡት ብፁዕነታቸው ብፁዕ አቡነ ይስሐቅም ሰሙ። ብፁዕ አቡነ ይስሐቅ የወላይታ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል የሀገረ ስብከታቸውን የእጨጌ ሚዲያ የማስጀመር የማሰባሰቢያ መርሃ ግብር ላይ ተገኝተው ሰሞኑን በተፈጠሩ የስህተት አስተምሩ ላይ እንዲህ አሉ። ሰው እንኳን ቤዛ የሚል ስም ይሰጠው ለገንዘብ እንኳን ለእመቤታችን አምላክን በድንግልና ጸንሳ
በድንግልና መውለዷ ከዚህ የበለጠ የሚያስደንቅ ነገር ምንድን ነው? አምላክን ከመውለዷ በፊትም ድንግል ከወለደች በኋላ ድንግል እመቤታችን ከነም ጀምሮ እኮ ከታች ከበር ከፋችሁ ድረስ ያለው እኮ ዛሬ በስሟ በእንተ ስማ ለማርያም እያለ እየበላ እየጠጣ ይመጣል። ይሄን መካድ አያስፈልግም። ይሄን መካድ ሂደት ነው። ዘመናችን የአውሬው መንፈስ ያልገባበት የለም። አዎ ይሄን መጠንቀቅ ያስፈልጋል። መረበሽ የተመረጡትን እንኳን እስከሚያስቱ ድረስ በቃ ይሄን የሚያውቅ ክርስቲያን ሊረበሽ አይገባም። አምላክ እናቴ ያላትን እኔ እናቴ ላልላት ነው እንዴ? ፈጣሪ እናቴ ካላት እኔማ ሎሌሽ ነኝ ብላት፣ ኧረ እናትም የሆነችን በቸርነቷ ነው። አንደኛ የእግዚአብሔር ቸርነት ይገርማል። የእሱን እናት እኛም እናታችን ሲል ለነገሩ ፈጣሪ ቅናት የለበት አይደል? እንጂማ እኮ የአምላክን እናት እናቴ ማለት ራሱ እኮ ትዕቢት እኮ ነው። ትዕቢት ነው፣ አዛኝ ነው። ሁለተኛ ደግሞ የእሷም ደግነት እኔ አንተን ልጅ ባልኩበት ዘማውያንን ሁሉ ልጅ አልልም አለማለቷ፣ የረከሱት ሁሉ እናቴ ማርያም አይሉኝም እንዳይሉ ይከልክላቸው አለማለቷ አይደንቃችሁ? የምድር ንግሥት ብትሆን እኮ ዞር በል እኔ አንተ እናት አይደለሁም ትለን ነበር። እሷ ግን ቸር እናት ስለሆነች የመሐሪው እናት እርሪት ማርያም ለውሻ ያዘነች ስትሆን ስለሆነች እናታችን ስንላትም አናፍረ። እናትነቷ ሲበዛብን እንጂ ኧረ ወይ ጉድ! ወይ እናት አልልም ማለት። ስለዚህ እመቤታችን ምንድናት ካላችሁ እሷ የፈጣሪ እናት የቃል ኪዳን እናታችን ናት። ቃል ኪዳኑ ተፈጽሞ አምላክ የተወለደባት ስለሆነ የአምላክ እናት የሆነች ዕለት የፍጡራን እናት ሆነች። የፈጣሪ እናት ስትሆን የፍጡራን እናት የሆነችው ያን ጊዜ ነው። የፈጣሪን እናት እንድናደርግ የፈቀደልን እግዚአብሔር የተመሰገነ ይሁን። እሺ እንደተከታተላችሁት ነው የሁለቱም ብፁዓን አበው ሊቃነ ጳጳሳት በረከታቸው ይድረሰን፣ እንዲሁም ደግሞ የአባታችን የአባ ገብረ ኪዳንን በረከት ይድረሰን ሰፋ አድርገው ተናግረዋል። ብፁዕ አቡነ ዘካርያስንም ሰምታችኋል። ስለመቤታችን ቤዛነት ለምን ቤዛ እንደተባለች በደንብ ተገልጿል። ብፁዕ አቡነ ይስሐቅም እንኳን ለመቤታችን ለሰው እንኳን ቤዛ እንሌለ ወይ እስከ ማለት ደርሰው ምላሽ የሰጡበት ሁኔታ ነው ያለው። አባታችን አባ ገብረ ኪዳንም ጥሩ አድርገው ስለመቤታችን ነግረውናል። በእድሜ በጸጋ ሶስቱንም ያቆይልን። እስቲ ወንድሞቻችን አንዳንድ ሐሳቦችን በብፁዕ አቡነ ገብርኤል ዙሪያ ይሰጣሉ። ይህን ቪዲዮ የምሰራው ለመናፍቅ አይደለምና መናፍቃኖች በማያገባችሁ ጣልቃ አትግቡ፣ እንደ ባንዲራ አትውለበለቡ፣ በኮሜንትም ገብታችሁ አትልከስከሱ። ኦርቶዶክሳውያን ባለማህተቦች ግን አንድ ልብ እንድትሉ የምፈልገው ጉዳይ ስላለ ነው ብቅ ያልኩት። በተለይ አሁን ይህን ቪዲዮ የምሰራው ከቅዱስ ሲኖዶስ ወይንም ደግሞ ከቋሚ ሲኖዶስ መግለጫ በፊት ነው። ብዙዎቻችሁ የቋሚ ሲኖዶስን ምልዓተ ጉባኤ በአቡነ ገብርኤል ላይ ምን ይወስናል ብላችሁ እየጠበቃችሁ ስለሆነ አንድ ነገር ግን ቁርጥ ያለ ነገር ልንገራችሁ። አቡነ ገብርኤል አይወገዙም። ምክንያቱም ቋሚ ሲኖዶስ ላይ ያሉ ሰዎች ናቸው አቡነ ገብርኤልን በዚህ ልክ እንዲያብቡና በዚህ ልክ እንዲመረጡ ጳጳስ እንዲሆኑ ያደረጓቸው ማለት ነው። ስለዚህ በእነዚህ ላይ ይጨክናሉ የሚል እምነት የለኝም። ተስፋችሁን ቁረጡ። ነገር ግን እናንተ ኦርቶዶክሳውያን ስንቶቻችሁ ይህንን ሰምታችኋል? ስንቶቻችሁ ይህንን ታውቃላችሁ? እኚህ ግለሰብ ስለ እመቤታችን ቤዛ አለመሆን ብቻ ሳይሆን ስለ ቅዱሳኑና ስለ ድርሳኑ ምን እንደተናገሩ ስንቶቻችሁ ጆሮ ደርሷል? ስሟቸው እስቲ። ያ ሲገርመን ማለት ነው። ስሙት። ገድለ ቅዱሳን ይነገራል ይተረካል እንጂ አይሰበክም። ድርሳን ይነገራል ይተረካል እንጂ አይሰበክም። ታሪክም ይተረካል እንጂ ከዚህ የዘለለ ትርጉም አይሰጠው። ከዚህ በላይ ምንፍቅና አይን ያወጣበት ጉዳይ ሊኖር አይችልም። ነገር ግን እጅግ ያሳዘነኝና ነውር እንደሆነ እንዲረዱት የምፈልገው ነገር በእነሱ ቤት በጣም ብልጥ እንደሆነ የሚሰማቸውን ነገር ልንገራችሁ። ዛሬ ህዝቡ የቅዱስ ሲኖዶስን ወይንም ደግሞ የቋሚ ሲኖዶስን ምልዓተ ጉባኤ ህዝቡ ሲጠብቅ ትላንትና ላይ እኚህ ግለሰብ ወጥተው ሊቃውንቱን ያወገዙበትን በትዕቢት የተሞሉበትን ያንን መግለጫ ቁጭ ብለው ዩቲዩበሮች ጠርተው ሲናገሩ ይሄው ይቅርታ ጠይቄያለሁ የሚል መረጃ ወይንም ደግሞ ማስረጃ ለቋሚ ሲኖዶስ ለማቅረብ ነው። ይህንን ያደረጉት ደግሞ ይህንን ሴራ የሰሩት ደግሞ ይህንን ነገር አደራጅተው በዚህ ልክ እንዲሆን ያደረጉት ደግሞ እዛው ቋሚ ሲኖዶስ ውስጥ ያሉ ሰዎች ናቸው። በጣም ያሳፍራል። እስከ መቼ ቤተክርስቲያንንና ክርስቲያንን እንደምትንቁ ግራ ይገባኛል። እግዚአብሔር አምላክ የዚች የቅድስት ቤተክርስቲያን ሙሽሯ መድኃኔዓለም ግን ይፍረድባችሁ። ኢየሱስ ክርስቶስ የኃጢአትና የሞት መድኃኒት ነው። ከሰማይ በታች ከምድር በላይ ከሱ ውጪ የመዳኛ መንገድ የለም
ብላችሁ ስትዘምሩ ብዙ ችግር ሊያጋጥማችሁ ይችላል። አሁን አስተሳሰባችንን መቀየር አለብን። ልጆቻችን እየጠፉ ከቤተ ክርስቲያን የተገፉትን መመለስ መሰብሰብ አለብን። ቤቱ ገፊ ነው። ብፁዕ አባታችን ተደጋጋሚ የሆኑ አላስፈላጊ ቃላቶችን በመጠቀምና አላስፈላጊ የሆኑ ትምህርቶችን ትክክል ያልሆኑ ትምህርቶችን በመስጠት እያየናቸው እንገኛለን። የሚወጡ ቪዲዮዎች ሁሉ ስህተት ያለባቸው ነገሮች እየሆኑ ነውና እኔ እንደው እንደ ሐሳብ ቆም ብሎ ነገሮችን ከልህ ወጥተው ከአጉል ፖለቲካ እንደው እንዲህ ስለሆኑ ነው እንደዛ ስለሆኑ ነው ከሚል በዙሪያው ያሉ ያጃቢዎችት ወይም ደግሞ የእርሶ ተከታዮች ከሚሰሩት ፖለቲካ ይልቅ ቆም ብሎ እንደ አባት ነገሮችን ማየት ጠቃሚ ነው ብዬ አስባለሁኝ። የመጀመሪያው ነገር ቤተክርስቲያን ገፊ እንደሆነች ቤቱ ገፊ ነው በሚል ቃል አጅበው ሲናገሩ ተመልክተናል። ሁለተኛ ጌታ ኢየሱስ ክርስቶስ ብቸኛ የኃጢአታችን ማስተሰሪያ እንደሆነ አዳኛችን እንደሆነ መናገር ወይም ደግሞ ከሱ ውጭ ሌላ አዳኝ እንደሌለ መናገር አደጋ እንዳለውና አስተሳሰባችን ራሱ መለወጥ እንዳለበት ይናገራሉ። የምርም እንደዚህ አይነት አመለካከት ያላቸው ግለሰቦች ካሉ ግለሰቦቹ ቢታረሙ ጥሩ ነው። ኢየሱስ ክርስቶስን እንዲህ ብሎ መናገር ስህተት አድርገው የሚያስቡ ካሉ እያሉ ያሉት ግን እንደ ቤተክርስቲያን ነው። ምክንያቱም ቤቱ ገፊ ነው እያሉ ስለሆነ ማለት ነውና በጣም ከትልቅ ይቅርታ ጋር ብፁዕ አባታችን ግለሰቡን ለማስደሰት የሄዱበት ርቀት እንደሆነ ይሰማኛል። አንደኛ በአውደ ምህረት ሲሰብኩና በዛ አዳራሽ ሲሰብኩ ልዩነት አየው። ከዚህ በፊት በነበረ ቪዲዮ ላይ ዕፀ ሕይወት እንደምትባል ሁሉ ሰብከው ነበረ ታቦት በቆመበት በቤተክርስቲያን አውደ ምህረት። በአዳራሹ ስንሰማውት ደግሞ ማርያም ቤዛ መባሏ ራሱ ጥያቄ ምልክት ውስጥ እንደሚገባቦት የሚያሳይ ነገር ተናግረዋል። መባል የለባትም በሚል ድምዳሜ ማለት ነው። በሰጡት መግለጫ ደግሞ በጣም አስቂኝ ነገር ነው ያየ ነው። አንደኛ እኔ እንደው ስለሌላ ነገር ለማውራት ጊዜም የለኝም፣ ስለ ጫማ ስለምናምን ለማውራት ጊዜ የለኝም፣ ቤዛ ስለሚባለው ትርጉም ማለት ነው። ስለ ትልቁ ስለ ኢየሱስ ክርስቶስ ቤዛነት ትንሣኤ መናገር ነበር የፈለግኩት አሉ። ታዲያ መዝሙሩን ለምን አነሱት? ስለ እመቤታችን የተዘመረውን መዝሙር አንስቶ ማርያም ቤዛ አትባልም የሚለውን ነገር ለምን አመጡት? ስለዚህ መግለጫ የ15 ደቂቃ መግለጫ የሚመስል ነገር ተናግረዋል። ፍሬ አላየሁበት። ኢየሱስ ቤዛ ነው ብሎ ለመስበክ ማርያም ቤዛ አይደለችም የሚልን ቃል መናገር አስፈላጊ አልነበረም። የጌታ ኢየሱስ ክርስቶስ ቤዛነት በማርያም ቤዛ አለመሆን የሚተካከል ነገር አይደለም። ሲጀመርም ትርጉሙ እንደዛ አይደለም። ለኢየሱስ በተሰጠው ትርጉም ነው ድንግል ማርያም ቤዛ የተባለችው የሚል ምንም አይነት ትርጉም ሰተን አናውቅም። ቤተክርስቲያን እንዲህ አይነት ነገር ስታስተምር አልሰማንም። እነዛ አስመስለው ለተናገሩት ነው ስህተት ነው የተባለው እና እሱን ከማረም ይልቅ ዝም ማስቢያ በሚመስል መልኩ ለራሱ ለኢየሱስም ቤዛ ሆነች ብለው ተናግረው የጠበቅነውን ነገር ሳናገኝ አልፏል። ዓላማ ያለው ይመስላል የዛሬውን ፕሮግራም ወይም የዛሬውን የአባቶች ስብሰባ ጫን ያለ እንዳይሆን የሚመስል ነገር ለማድረግ ማለት ነው እና በጣም የሚያሳዝን ነገር ነው። እኔ ቆም ብሎ ማሰብ እንደ አባት ያስፈልጋል። እኛም እንደ ልጅ ሐሳባችንን ስናጋራ ሌላ የፖለቲካ መልክ ከመስጠት ጦርነት ለመቀስቀስ የሚመሳሰሉ ነገሮችን ከመናገር ቆጠብ ባለ መልኩ ቆም ብሎ ቤተክርስቲያንን ማሰብ ተገቢ ነው እላለሁ። ፍኖተ ጽድቅ ላይ ግን አሁንም በደንብ ማጣራት በደንብ ነገሮችን ማየት ያስፈልጋል። ብፁዓን አባቶቻችን ሀብት ረጋፊ ነው። የትኛውም ሚዲያችን በብዙ ቢሊዮን ቢደገፍ እንኳን ምዕመናንን ከስር ከስር የሚሰልብ ማህበር ከሆነ አላስፈላጊ ነው። ሚዲያ አሳድሶ ምዕመናንን የሚሰርቀን ከሆነ ትምህርታችንን የሚበርስ ከሆነ ሚዲያውን ሊወስደው ይችላል። ድጋፉ ቀርቶ ከነ ሊወስደው ይችላል። ትምህርታችን ግን አይነኬ መሆን ስላለበት ማህበሩ በጥንቃቄ ቢታይ እላለሁ። ስለ ፍኖተ ጽድቅ ነው ያወራሁት። ሰላም ክርስቶስ ይብዛላችሁ። እሺ ለወንድሞቻችን ቃለ ሕይወትን ያሰማልን። እንግዲህ እነዚህ ወንድሞች ሁለቱም አንደኛው ኢዮብ የሚባለው በዕቅበተ እምነት ላይ የሚሰራ ነው። በዚህ በቲክቶክ መንደር ለብዙ እህት ወንድሞቻችን ለመማራቸው ምክንያት የሆነ ወንድም ነው። ጾውነታቸውን በግልጽ ነው እየተናገረ ያለው እንዳደመጣችሁት ነው። አንደኛው ወንድም ደግሞ እንግዲህ በመንፈሳዊ ዙሪያ የሚሰራ ጥሩ የቤተክርስቲያናችን ልጅ ነው። ያው ስለሚያንገበግብ ሁል ጊዜ የቤተክርስቲያን ነገር ያንገበግባል፣ የቤተክርስቲያን ነገር ያስቆጫልና ብዙ እየታገለ ያሉ ወንድሞች ናቸው። የየራሳቸውን ሐሳብ አስቀምጠዋል። እንግዲህ ከቅዱስ ሲኖዶስ ራሱ ከመድረሱ በፊት ምን ሊሆን እንደሚችል ሁሉ እያስቀመጡ ነው የሚገኘው። ያ ደግሞ እንግዲህ መንፈስ ቅዱስ የሚመራው ጉባኤ ስለሆነ ለአባቶቻችን እንዲህ አይነት ጉዳዮችን መተው አለብን ምን እንደሚሉ ካሉ በኋላ ከዛ በኋላ ደግሞ ያው እዛ ላይ መናገር ባንችል እንደ ቤተክርስቲያን ልጅነት ኑ እንዋቀስ እግዚአብሔርም ብሏል በመጽሐፉ አለና መወቃቀስ እንደ ልጅነት የተሰማንን በጨዋነት ደንብ ማቅረብ እንችላለን። እስቲ ፍኖተ ጽድቅ ማህበር ምንድነው የሚለው ደግሞ አንድ ወንድም እንግዲህ በቅርበት የሚያውቅ እንደዚህ ብሎ ያስረዳል።
አዲስ ትምህርት የትኛው ነው? ቤዛዊት ዓለም አትባልም የሚለው አዲስ ትምህርት ሰምተንም ማናቀው። ለዚህ ነው አትደንግጡም የተባለው። ሱነታቸው ትምህርት ማለት ነው። አዎ አትደንግጡ የተባለውም ለዚህ ነው። የሚያስደነግጥ ትምህርት ነው። አልሰማንማ ከዚህ በፊት በነገረ ድነት ጉዳይ ለነዚህ ልጆች ምትኩ አበራ የሰጠው ትምህርት አለ። በዚሁ አዳራሽ አልተላለፈም። በነገረ ክርስቶስ ትምህርት መምህር ኢዮብ መኑ ይዘን ሄደን የሰጠው ትምህርት አለ። አልተላለፈም። ኦርቶዶክሳዊ ማይንድ ሴት ዲያቆን ታደሰ ወርቁ ያስተማረው ትምህርት አለ። አልተላለፈም። ኦርቶዶክሳዊ የመጽሐፍ ቅዱስ አጠናን መምህር ተስፋዬ ሞሲሳ የሰጠው አለ። ከመምህራኑ ጋር 7 ቀን አዳማ ቁጭ ብለን የፍኖተ ጽድቅ መምህራን ጋር የተደረጉ ዲስኩሽኖች አሉ። አልተላለፈም። ተቀርጿል አለ። በደንብ አለ። ይሄ አልተላለፈም። ስለዚህ ኦርቶዶክሳዊ ትምህርት እንዲተላለፍ አይፈልግም። እኔ ያኑ አሁን ግራ ይገባኝ። አሁን እኮ ነገረ ክርስቶስ ጉዳይ እኮ ክርክር ስነሳ የነበረው እኮ መምህር ኢዮብ ከ2 ቀን በላይ የፈጀበት ትምህርት ተቀርጿል። ያን አስቀምጦ ድንግል ማርያም ቤዛዊት ዓለም አትባል የሚለውን ትምህርት ማስተላለፍ ለምን ተፈለገ? ፍኖተ ጽድቅ መጠየቅ አለበት። በዚህ ለምን ምንድነው ቆርጦ የአቡነ ገብርኤልን ትምህርት ብቻ ማስተላለፍ የተፈለገው? ያውም ይሄን ያህል ኢኦርቶዶክሳዊነት ያለበት ትምህርቱ ሌሎቹም መምህራን እንዳሉት ኢኦርቶዶክሳዊ የሆነ ከኛ ቤተክርስቲያን ዋናው ሆነ ከዶግማ ትምህርት ጋር የምጣረስ ፍጹም የሆነ የቤተክርስቲያን ያልሆነ የተሐድሶ መናፍቃን የሚያስተምሩት ትምህርት ሆኖ ነው ያገኘሁት። ብፁዕ አቡነ ገብርኤል ይህን ትምህርት ሲያስተምሩ የምር ተሳስተው ነው ወይስ ሆን ብለው ነው የታሰበበት ነገር? ትምህርቱ አብዛኛው ፓርት ስህተት ነው። አብዛኛው እኔ አሁን ቤዛነት ጋር ብቻ አይደለም፣ ብዙ ወንድሞች አይተውታል። ውስጥ ላይ ብዙ ስህተቶች አሉ። ይህን ትምህርት በተመለከተ ለፍኖተ ጽድቅ አገልጋዮች የተሰጠ ነበረ፣ አልተላለፈም። ከቤዛነት ጋር የተገናኘ ማለት ነው። አዎ ከቤዛነት ጋር ከነገረ ድህነት ጋር። ቤዛነት እኮ የነገረ ድህነት አካል ነው። የእመቤታችንን ቤዛነት ከነገረ ድህነት ጋር የሚገናኝ ጉዳይ ነው። ኮምፕሊትሊ ኢኦርቶዶክሳዊ ትምህርት ነው ያስተማሩት። በዚህ ምንም አይነት ድርድር የለውም። ኢኦርቶዶክሳዊ ነው፣ ተቀባይነት የሌለው ነው። መጽሐፍ ቅዱሳዊውን ሐሳብ በጣም ደባልቀው ነው ያስተማሩት። ይሄንን ብፁዕነታቸው እንግዲህ አሁን ሲኖዶሱ ሌላውም ሲያናገራቸው ቁጭ ብሎ ይሁትና ልክ ነኝ ካሉ ግን ልክ አይደለም። ለዚህ ነው አምኖበት ነው ያስተማሩት። ተሳስተው ነው ብለውን እሳቸው ቢወስኑ ጥሩ ነው። እኛማ ሌሎቹም መምህራንማ ትምህርቱ ስህተት ነው ብለናል። አሁን እሳቸውን ኢንቴንሽናቸውን አይተ ከሆነ አትደንግጡ ብሏል። አትደንግጡ ምን ማለት ነው? ትምህርታቸው ሰው እንደሚረብሽ መመኑ እንደሚረብሽ ምን ማለት ነው? አትደንግጡ። በእኛ ቤተክርስቲያን እኮ የሚያስደነግጥ የነገረ ድህነት ትምህርት የለንም፣ ልብን የሚያሳርፍ እንጂ ሰበር ዜና አድርጎ አትደንግጡ ያሉበት ምክንያት ምንድን ነው? ግን ትምህርቱ የ50 ደቂቃ ትምህርት እጅግ በጣም በሚገርም ሁኔታ ብዙ ስህተቶች አሉበት። ብፁዕ አቡነ ገብርኤል የእናቶቻችን ብለው የዘማሪያንም እንዲህ የሚባል መዝሙር አለ ብለው ነው ነኔ የሚየ ማርያም ቤዛ ነሽ አሉ ለዓለም። እናቶቻችን ይሄን ካወቁ እኮ ትልቅ የቤተክርስቲያን ትምህርት አላቸው ማለት ነው። ቤዛ ነሽ አሉ ለዓለም። አዎ ይሄን ብቻ እኮ ብሎ ከክርስቶስ ቤዛነት ጋር ደግሞ እንደማያደባልቁ እዛው የእናቶቻችን መዝሙር ላይ ነኔ የሚየ ማርያም ቤዛ ነሽ አሉ ለዓለም ይሉና እሷስ ተወልዳ ወልዳ ለኛ ሰጠችኝ መዳኛ ይላል። እናቱ ነሽና ለመድኃኒዓለም ይላል አለ። ብዙ እዛው ላይ አለ እኮ አንዱ ስንኝ ብቻ ነው ማነሳለ። ተወልዳ ወልዳ ሰጠችኝ መዳኛ። መድኃኒት የሆነውን ክርስቶስን በመውለዷ ነው ቤዛዊት ዓለም ያሏት። አንዱ ምክንያት እሱ ነው እንጂ ሌላ የክርስቶስን ቤዛነት ለድንግል ማርያም ሰጥቶ የዘመረ ዘማሪ እኔ አላየሁ። እንግዲህ እንደተባለው በርካታ መምህራን በቦታው ሄደው እንዳስተማሩ ነው። እንደውም ብዙ ጊዜ ብዙ መምህራን ሄደው ያስተምራሉ። እነዚህ አይነት ትምህርቶች ሳይወጡ ያውም ቤተክርስቲያናዊ የሆነ ኦርቶዶክሳዊ የሆኑ ትምህርቶች እንዴት በዚህ ደረጃ ለሚዲያ ሊወጣ ይችላል? ምንድነው የተፈለገው? ዓላማውስ ምንድነው? የሚሉ እንግዲህ ከዚህ ቀደም ፍኖተ ጽድቅ የነበረበት ከዛ በኋላ ደግሞ ይቅርታ ብሎ እኔ ከቤተክርስቲያን አልወጣም እኔ እምነቴ ኦርቶዶክስ ነው ብሎ መጥቶ ዛሬ ደግሞ እንዲህ አይነት ነገሮች ለምን አስፈለጉ የሚሉ ነገሮች በጣም ግራ የሚያጋባ ነው። እንግዲህ እንደሚታወቀው ፍኖተ ጽድቅ ዘገባው የተሰጠው ፍቃድ ከቤተ ክህነቱ የተሰጠው ፍቃድ ለጊዜው ታግዷል። እንዲሁም ደግሞ የጫናውን ዩቲዩብ ላይ የጫናውን በአስቸኳይ እንዲያወርድ ማብራሪያም እንዲያቀርብ ጥያቄ ቀርቦለታል። እንግዲህ ይህንን ነገር ካቀረበ በኋላ የምንመለከት ይሆናል። ምን አይነት ምላሾች ምን አይነት እርምጃዎች እንደሚወሰዱ በዚህ ዙሪያ በስፋት የምንመለከት ይሆናል ጊዜው ሲደርስ። አልመለስም ፈጽሜ ወደ ተረት
አልመለስም። ፈጽሜ የእግዚአብሔር እውነት ወደሌለበት ህብረት አልመለስም። ፈጽሜ ቃሉ ወደማይለው አልመለስም። ምክንያቱም ይሄ መጽሐፍ የሚለኝ የዓለም ቤዛ ስለኔ ኃጢአት የተሰዋልኝ የእግዚአብሔር ልጅ ኢየሱስ ክርስቶስ እንደሆነ ይነግረኛል። አዎ አትደንግጡ፣ የእግዚአብሔር ልጅ ኢየሱስ ቤዛችን ነው። ተቤዥቶናል፣ ኃጢአታችንን ወስዶልናል፣ በነፃ እንድንድን አድርጎናል፣ የዘላለምን ህይወት አውርሶናል። አትደንግጡ፣ የዓለም ቤዛ ኢየሱስ ስለሆነ ይህንን ንጹህ ወንጌል ካስተማሩት አባት ጋርም ይህንን እውነት ከሚቀበሉ ጋር ሁሉ አብረንን አንመለስም። ኦርቶዶክስ ናት ተረት ኢየሱስ ለዓለም ቤዛ እንደሆነ ከየት ነው ቀድሞስ የሰማሽው? ይህ በራሳችሁ አረዳድ ብቻ የምትተረጉሙትን መጽሐፍ ቅዱስ ከየት ነው ያመጣሽው? ኢየሱስ ክርስቶስ እኮ የድንግል ማርያም ልጅ ጉልህ ሆኖ የሚገኘው ተዋሕዶ ቤት ነው። የትኛው መጽሐፍ ነው የዓለም ቤዛ ስለ ሰዎች ልጆች የተሰዋ ከኢየሱስ ክርስቶስ ውጭ ሌላ ነው የሚለው? ቅድስት ቤተክርስቲያን እኮ በአጭር ቃል የኢየሱስ ክርስቶስ አካል ስትሆን አማንያኗ ደግሞ የተለያዩ አካል ክፍሎቿ ናቸው። ቤተክርስቲያን ባለቤቷና መስራቿ እግዚአብሔር ሲሆን ከእግዚአብሔር ጋር መንፈሳዊ ህብረትና ግንኙነት ያላቸው መንፈሳዊያን አንድነትና ጉባኤ ናት። አንድ ሰው በሃይማኖትና በሚስጥር አማካኝነት ወደዚህ ጉባኤ ሲገባ የዚህ ጉባኤ አካል ሆኖ ይሰራል ማለት ነው። ሐዋርያው እኮ ወደ ልጁ ወደ ጌታችን ወደ ኢየሱስ ክርስቶስ ህብረት የጠራችሁ እግዚአብሔር የታመነ ነው በማለት ያስረዳው ለዚህ እኮ ነው። ከእንግዲህ ወዲህ ከቅዱሳን ጋር ባለጋሮችና የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶችና መጻተኞች አይደላችሁም የሚለው ቃል እኮ ይህ የቤተ ክርስቲያንን መንፈሳዊ ሐሳብ ያሳያል። ወደዚህ ህብረት ነው ማትመለሹ። እግዚአብሔር የመሰረታት ጉባኤ ማህበር ቀዳማዊት ናት እኮ ይህች ቤተ ክርስቲያን። አስቀድመ የፈጠርካት ማህበርን አስብ ያለው ለዚህ ነው በመዝሙረኛው ዳዊት። የቤተ ክርስቲያን የአንድነቷ መሰረት ሃይማኖት ነው። ይህ ሃይማኖት ደግሞ ከእግዚአብሔር የተሰጠ አንድና ብቸኛ ነው። ሐዋርያው ምን ይላል? ብዘገይ ግን በእግዚአብሔር ማደሪያ ቤት እንዴት መኖር እንደሚገባ ታውቅ ዘንድ ጽፍልሃለሁ። ቤቱም የእውነት አምድና መሰረት ያው እግዚአብሔር ቤተክርስቲያን ነው ያለው እኮ ለዚህ ነው። ታዲያ ይቺን አማናዊት ቤተክርስቲያን ይቺን ሃይማኖት ህይወት የምትሰብከውን የዘላለም ህይወት እንድናገኝ ቀን በቀን ወደ እግዚአብሔር ተመለሱ፣ ንስሐ ግቡ፣ ስጋውንና ደሙን ብሉ ጠጡ የምትለዋን ቤተክርስቲያን ነው በተረት የምትመራ የምትዩ? ይልቅ ክርስቶስ የንስሐ ዕድሜ እየሰጠን ነው፣ ተጠቀሚበት። እኛ ኦርቶዶክሳውያን አዎ አንደነግጥም። ድንግል ማርያም በሔዋን ምትክ የተሰጠችን ቤዛችን ናት። ማንም እኮ ወደዚች ተዋሕዶ ቤት ተመለሱ ያላችሁ አካልም የለም። ግን እቺ ህብረት ሰማያዊት የሆነች ህብረት ናትና ትክክለኛና ቀጥተኛ ስለሆነች ነው እንዲህ አይነት ነገር የሚሆነው። እኛም ደግሞ አንደነግጥም። አዎ ክርስቶስ የዓለም ቤዛ ሆኗል፣ አንክድም። ክርስቶስ ቤዛ በሆነልን ልክ ማንም ቤዛ ሊሆንልን አይችልም። ማንምም ቤዛ አልሆነልንም። ክርስቶስ ቤዛ በሆነልን ልክ ግን አንደነግጥም። ድንግል ማርያምም በሔዋን ምትክ ተተክታ ቤዛችን ሆናናለች ማለት ነው። ክርስቶስን ለመውለድ ምክንያት የሆነች ምክንያተ ድኂን የምትባል እናታችን ስለሆነች አንደነግጥም። ወላዲተ አምላክም ቤዛችን ናት። ሁላችሁም ኮሜንት ላይ ድንግል ማርያም ቤዛችን ናት እያላችሁ ጻፉ። እንግዲህ እንዳልኳችሁ አዳዲስ መረጃዎች በዚህ ካልወጡ በስተቀር ለቅዱስ ሲኖዶስ ነገሩን ትተን በዚህ ርዕሰ ጉዳይ ዳግመኛ ላንመለስ እንችላለን። ግን በጣም አስፈላጊ የሆኑ መረጃዎች ካሉ በሌላ ጊዜ እንገናኛለን። ቸርን ሰንብት።